ሰዎች ይህ ፊልም ብቻ ሳይሆን እውነተኛ ታሪክም ነው። በታሪኩ መጨረሻ እንዲህ ይቻላል እንዴት ትላላችሁ? በራሺያ ሀገር የተከሰተ የሚገርም አተራረም ብቻ ግን ለብዙ ሰው እንዲደርስልኝ ላይክ በማድረግ ጀምሮ ቻናሌን ደግሞ ለመደገፍ ሰብስክራይብ አድርጉና ወደ ታሪካችን ንግባ። ኤማ በየቀኑ በአውሮፕላን ትጓዛለች፣ ነገር ግን የመቀመጫ ቀበቶ በፍጹም አታስርም። ይሁን እንጂ ይህ ልማድ ሕይወቷን ለማዳን በቃ። ኤማ በፍቅረኛዋ እቅፍ ውስጥ ተኝታ ሳለች አንድ ተዋጊ ጀት በድንገት መጣ። ከዚያም በቀጥታ ከተሳፋሪው አውሮፕላን ጋር ተጋጨ። የአውሮፕላኑ አካል በትልቁ ወዲያው ተከፈተ። ከፍታ ላይ ያለው ኃይለኛ የአየር ፍሰት የበረራ አስተናጋጆቹንና ተሳፋሪዎቹን ወዲያውኑ ወደ ውጭ ጎተተ። የመቀመጫ ቀበቷን ባለማሰሯ ምክንያት ኤማ ተንከባለለች። አደገኛው ነፋስ ከፕሌኑ ሊያስወጣት ሲቃረብ ፍቅረኛዋ በጊዜ ያዛት። ነገር ግን በመጨረሻ አሁንም ጠንካራውን የአየር ፍሰት መቋቋም ባለመቻሉ ለቀቃት። እንደ ዕድል ሆኖ ግን እሷ ከጎኗ ያለውን መቀመጫም ያዘች እና በአየር ፍሰቱ አልተወረወረችም። ነገር ግን ፍቅረኛዋ እንደሷ እድለኛ አልነበረም። አደገኛው ነፋስ ወዲያውኑ አውሮፕላኑን ለሁለት ከፈለ እና እሱንም አብሮ ወሰደው። ከዚያም ኤማ የአውሮፕላኑን አካል ሁለተኛ ክፍል ተከትላ በፍጥነት መውደቅ ጀመረች። ያኔ ነበር በመጨረሻ የመቀመጫ ቀበቶ ትዝ ያላት እና በፍጥነት ያሰረችው። ቀሪው ለዕጣ ፈንታ ብቻ መተው ነው። የመቀመጫ ቀበቶ ሕይወቷን እንደሚያድናት ተስፋ አደረገች። ብዙም ሳይቆይ አውሮፕላኑ ከመሬት ትንሽ ሜትሮች ብቻ ቀርቶት ነበር። ከጥቂት ሰከንዶች በኋላ ቀጥታ መሬት ላይ ተንከባለለች። ነገር ግን ባልተጠበቀ ሁኔታ በተአምር በሕይወት ተረፈች። ምንም እንኳ ከሞት ብትተርፍም እግሯ በአውሮፕላኑ ፍርስራሽ ተወጋ። እንደ ዕድል ሆኖ ትልቅ የደም ቧንቧ አልነካባትም። ልትነቅለው ፈለገች፣ ነገር ግን ብረቱ በጣም አጥብቆ ይዟታል። ትንሽ ብቻ በማንቀሳቀሷ ሕመሙ ሊገላት ደረሰ። ነገር ግን ማውጣት እንዳለባት ታውቃለች። ስለዚህ እንደገና ድፍረቷን ሰበሰበች። በዚህ ጊዜ ሙሉ ኃይሏን ተጠቀመች። በመጨረሻም ልብ የሚሰብር ጩኸት በሚመስል ድምፅ ተነቀለ። ከዚያም ኤማ ከሕመሙ እስክትድን ድረስ ለረጅም ጊዜ ተቀምጣ ነበር። በፍጥነት ቀሚሷን ቀዳ ቁስሉን በዝምታ ጠቀለለችው። የፍቅረኛዋን ስም በከፍተኛ ሁኔታ መጥራት ጀመረች። ነገር ግን ሌላ የተረፈ ሰው እንዳለ አየች። በደስታ እየሮጠች ቀረበች። ነገር ግን በሚቀጥለው ሰከንድ ሬሳ ስታይ ጭራሽ ፍርሃት ለቀቀባት። አቅመቢስ ሆና መሬት ላይ ወደቀች እና ቀስ በቀስ ራሷን ሳተች። ከረጅም ጊዜ በኋላ አንድ ትንኝ ከኮማ ነቃት። ከዚያም የሄሊኮፕተር ድምፅ ሰማች። የአካባቢው አስተዳደር የላከው የነፍስ አድን ቡድን ነበር። ኤማ በፍጥነት በአቅራቢያ ካለው ሬሳ ላይ ሻርፕ ቀደደች እና ከቁስሏ የሚሰማትን ሕመም ችላ በማለት ወደ ሄሊኮፕተሩ ድምፅ ሮጠች። ሄሊኮፕተሩን ስታየው በእጇ ያለውን ሻርፕ እያውለበለበች ጮክ ብላ ጠራች። ነገር ግን ሄሊኮፕተሩ በቅርብ ርቀት በረረ። እንደ ዕድል ሆኖ በአውሮፕላኑ ውስጥ ያለ አንድ አዛውንት አይቷት ነበር። ነገር ግን ኃላፊው ሰው ከ5000 ሜትሮች ላይ ወድቆ ሊተርፍ የሚችልበት መንገድ የለም ብሎ አሰበ። ምናልባት ያ ሰው በአቅራቢያው ያለ ካምፕ ውስጥ ነዋሪ ይሆናል። ሄሊኮፕተሩን ሰላም ለማለት እያወዛወዘ ይሆናል። ኤማ ወደፊት ለመኖር የነበራት ብቸኛ ዕድል እያየችው ከላይዋ በረረ። ምንም ማድረግ ግን አልቻለችም። ይህ በእንዲህ እንዳለ በሌላኛው ወገን የነፍስ አድን ሰራተኞች ጫካ ውስጥ ፍለጋ ጀመሩ። ግን ያገኙት ሁሉ አስክሬን ብቻ ነበር። በጭራሽ የተረፉ አልነበሩም። ከዚያም ቀደም ብሎ የነበረው ሄሊኮፕተር ኃላፊውን ካወረደ በኋላ ተመልሶ ለመፈለግ ወሰነ። አብራሪው ያ ሰው ሰላምታ ለመስጠት ሲያወዛውዝ ሳይሆን ለእርዳታ ሲጠራ ይመስላል ብሎ አሰበ። እነሱም የራሳቸው ቤተሰብ አላቸው። የተጎጂዎችን ቤተሰብ ስሜት ተረዳም። ትንሽ ተስፋም እንኳን ብትኖር መተው አልፈለገም። የኤማ እናት ዜናውን እንደሰማች ወዲያውኑ ወደ አውሮፕላን ማረፊያ ሄደች። ነገር ግን እዚያ ያሉ ሰራተኞች የመኪና አደጋ እንደሆነ ነገሯት። ምንም እንኳን ልጇ በአውሮፕላን ውስጥ ብትሆንም በዚህ አደጋ ጀርባ የተደበቀ እውነት ሊኖር ይችላል። ሰራተኞቹ ሆን ብለው ለመደበቅ እየሞከሩ ነበር። ይህ በእንዲህ እንዳለ ኤማ ተስፋ ለመቁረጥ ምንም ፍላጎት አልነበራትም። ፍቅረኛዋ የነበረበትን የአውሮፕላን አካል ክፍል ፈልጋ ለማግኘት ሄደች። ውጤቱ ምንም ይሁን ምን በሕይወት መኖሩን ወይም መሞቱን ማወቅ ነበረባት። ግን በዚያ ጊዜ
አንድ ነብር በድንገት በእይታዋ ውስጥ ገባ። የደም ሽታውን ተከታትሎ እስከዚህ ድረስ ደርሷል። አሁን እንደራበው ግልጽ ነበር። ይህንን ያየችው ኤማ ቀስ ብላ ወደ ኋላ መሄድ ጀመረች። ነገር ግን በአጋጣሚ የደረቀ ቅርንጫፍ ረገጠች። ድምፁ ወዲያውኑ የነብሩን ትኩረት ሳበ። ከሬሳዎች ጋር ሲነጻጸር በሕይወት ያለችው ልጅ የበለጠ ፍላጎት ያሳደረችበት ይመስላል። በፍጥነት ደነገጠች። ልሞት ነው ብላ ስታስብ ያ ሄሊኮፕተር በድንገት መጣላት። ጆሮ የሚደፍነው የሞተሩ ድምፅ ነብሩን አስፈራርቶ አባረረው። ምንም እንኳን ኤማ ከሞት ብታመልጥም እንደገና ሄሊኮፕተሩንም አጣች እና ከድንጋጤዋ ከመመለሷ በፊት ሕመም ቁስሏን እንደገና ወጋት። መጥፎ ስሜቷን ለማርገብ ትንሽ ለማጨስ ተስፋ በማድረግ ከኪሷ ሲጋራ አወጣች። ነገር ግን ሲጋራው በአደጋው አስቀድሞ ተበላሽቷል። በጣም ተናደደች። ማጨስ እንኳን የቅንጦት ነገር ይሆናል ብላ አስባም አታውቅም። ምን ማድረግ እንዳለባት ሳታውቅ ተቀምጣ ሳለች በእጇ ላይ ያለውን በድንገት አየች። እናም በጥልቅ ሀሳብ ውስጥ ወደቀች። የአውሮፕላኑ መዳረሻ ምስራቅ እንደነበረ ታውቃለች እና አደጋው ሲከሰት ፍቅረኛዋ በአብራሪ ክፍል ውስጥ ነበረ። ይህ ማለት የወደቀችበት አቅጣጫም ምስራቅ መሆን አለበት። አሁን ኮምፓስ ባይኖራትም ምንም ችግር አልነበረም። በዱር ውስጥ አቅጣጫ እንዴት ማግኘት እንደሚቻል አንድ ጊዜ አስተምሯታል። በመጀመሪያ መርፌ ማግኘት፣ ከዚያም ማግኔት ለማድረግ በልብስ ውስጥ አጥብቆ ማዞር፣ ከዚያም በሚንሳፈፍ ቅጠል ላይ ማስቀመጥ። እንደ ዕድል ሆኖ እዚህ አሻንጉሊት ነበረ። እናም ቁልፉ ላይ የብር መርፌ ነበረበት። ብዙም ሳይቆይ ኤማ ይህንን ዘዴ ተጠቅማ አቅጣጫውን አገኘች። ከዚያም ከአንዲት ወንዝ ውሃ ሞላች እና በቀላሉ ለመንቀሳቀስ የሞተውን ሰው ልብስ አወለቀች። ጫማዎቿንም ቀየረች። ስለዚህ እያነከሰች ጉዟን ጀመረች። ብዙም ሳይቆይ በአደጋው የወደመ የጫካ ክምችት አየች። ትክክለኛው መንገድ ላይ ያለችም ይመስላል። ነገር ግን ለረጅም ጊዜ ደስተኛ ከመሆኗ በፊት በአጋጣሚ ረግረጋማ ውስጥ ወደቀች። ተስፋ በመቁረጥ መታገል ጀመረች። ነገር ግን በታገለች ቁጥር በጥልቅ ውስጥ ትሰምጣለች። ምን ማድረግ እንዳለባት ሳታውቅ በድንገት ከፊት ለፊቷ አንድ ትንሽ ችግኝ አየች። የሕይወት አድን ገመድ ሆነላት። በሙሉ ኃይሏ ወደሱ ተዘረጋች። እንደ ዕድል ሆኖ ችግኙ ጠንካራ ነበረ እና ስሩ ከመነቀሉ በፊት ከረግረጉ እንድትወጣ ረዳት። ነገር ግን መጥፎ ዕድል እየመጣ ቀጠለ። ወደ ቁልቁለቱ እንደወጣች የሚያዳልጠው መሬት ወደ ታች እንድትወርድ አደረጋት። ምንም እንኳን በከባዱ ብትጎዳም ሙሉ በሙሉ እንደገና መውጣት ነበረባት። የእግር ጉዳት ለደረሰባት ኤማ ይሄ ንጹህ ስቃይ ነበረ። ከታላቅ ጥረት በኋላ በመጨረሻ ከወጣች በኋላ ያንኑ ነብር እንደገና አገኘችው። ለምን በጣም እድለቢስ እንደሆነች አልገባትም። ዝም ብላ አልፋ ልሸሽ እችላለሁ ብላ አሰበች። ነገር ግን እንደዚህ ያለ ትንሽ እንቅስቃሴ እንኳን ነብሩን ቀሰቀሰው። በዚህ ጊዜ የሄሊኮፕተሩ እርዳታም የለም። ለሕይወቷ ብቻ መሮጥ ትችላለች። ነብሩ ከኋላዋ ተከተላት። ሊይዛ ሲል ተንሸራታ ወደ ጥልቅ ጉድጓድ ውስጥ ወደቀች። ከረጅም ጊዜ በኋላም ነቃች። ለመቆም ታገለች እና በፍጥነት ዙሪያውን ተመለከተች። እንደ ዕድል ሆኖ የነብሩ ምልክት አልነበረም። ነገር ግን ደህና ነኝ ብላ ስታስብ ነብሩ በድንገት ታየ። በፍጥነት ወደ ጎን ተደበቀች። እንደ ዕድል ሆኖ አውሬው አላስተዋላትም። ከዚያም ኤማ በመንገዱ ላይ ላይተር አገኘች። በእሱ አማካኝነት ከእንግዲህ ረሃብ አያገኛትም። ከሁሉም በላይ ደግሞ በመጨረሻ ማጨስም ትችላለች። ያገኘችው ቆርቆሮ ውስጥ ያለውን ፈሳሽ ተጠቅማ ጥንካሬ አገኘች። ይህ በእንዲህ እንዳለ የወታደሮቹ ኃላፊ በመጨረሻ ለአደጋው ተጠያቂ የሆነውን ሰው አገኘ። በአሰራራቸው መሰረት ሰራዊቱ የበረራ ተልዕኮ ሲኖረው ለሲቪል አቪዬሽን ያሳውቃል የእርስ በርስ አደጋን ለማስወገድ። ነገር ግን በዚህ ጊዜ ግንኙነት አላደረጉም። ስለዚህ አብራሪው መጀመሪያ በተወሰነለት መስመር ሲበር በአጋጣሚ ከተሳፋሪው አውሮፕላን ጋር ተጋጨ። ይህ አይነቱ ስህተት አንዴ ይፋ ከሆነ በሰራዊቱ ላይ ትልቅ አሉታዊ ተጽዕኖ ያሳድራል። ስለዚህ ለጊዜው እውነቱን ለመደበቅ ወሰኑ። በዚህን ጊዜ ኤማ ስፍር ቁጥር የሌላቸው ችግሮችን ከተቋቋመች በኋላ በመጨረሻ አንደኛውን የአውሮፕላን ክፍል አገኘች። ልቧ በተስፋ ተሞልቶም ነበር፣ ምክንያቱም ሁል ጊዜ ታምን ነበረ። ፍቅረኛዋ አሁንም ቢሆን በሕይወት መኖር አለበት። ምንም ያህል ትልቅ ችግር ቢገጥመው ሁልጊዜ መፍትሄ ያገኝ ነበር። ስለዚህ በቀላሉ መሞት አይችልም።
ነገር ግን መጀመሪያ ወንዝ መሻገር ነበረባት። ጥቂት እርምጃዎች ብቻ ተራመደች፣ በውሃው ተወሰደች። እንደ ዕድል ሆኖ ትልቅ ዕድል ነበራት። እናም ወደ ዳርቻው መድረስም ቻለች። በአብራሪ ክፍል ላይ ያለው ደም አደጋው ምን ያህል ከባድ እንደነበር ያሳያል። ከዚያም በውስጥ ያሉትን ቁሳቁሶች ስትፈልግ ባልተጠበቀ ሁኔታ ምልክት መስጫ ሽጉጥ አገኘች። በፍጥነት ጥይት አስገባች እና አንድ ጥይት ወደ ሰማይ ተኮሰች። ነገር ግን የነፍስ አድን ቡድኑ በአቅራቢያው አልነበረም፣ ስለዚህ ማየት አልቻሉም። ሁለተኛውን ጥይት ልተኩስ ስትል አንድ ነገር ተገነዘበች እና ጥይቱን መልሳ አስቀመጠች። የነፍስ አድን ቡድኑን ስታይ ለመጠቀም አስባ ነበር። በዚያን ጊዜ ሙቀቱ በድንገት ቀንሷል። በብርድ ትንቀጠቀጥ ጀመር። ደረቅ ቅርንጫፎችን ሰበሰበች ለሙቀት እሳት ለመፍጠር ተስፋ በማድረግ። ነገር ግን ላይተሯ በውሃ ውስጥ በጣም ረጅም ጊዜ ስለቆየ መስራትን አቆመ። በዚህ ከቀጠለ በቅዝቃዜ እንደምትሞት ታውቃለች። ስለዚህ የፕላስቲክ ከረጢት ወሰደች እና ራሷ ላይ አደረገችው። በዚህ መንገድ ብዙ ሙቀት ማግኘት ቻለች። ከዚያም በጥልቅ እንቅልፍ ውስጥ ወደቀች። ይህ በእንዲህ እንዳለ የሁለቱም ሰዎች ወላጆች ወደ አደጋው ቦታ ደረሱ። ነገር ግን አካባቢው አስቀድሞ በሰራዊቱ ማንም እንዳይገባ ታግዶ ነበር። ያልተፈቀደለት ሰው አይገባም። የኤማ አባት ኃላፊ የሆነው መኮንን ያውቀዋል። እሱን ካገኘው እውነቱን ማወቅ ይችላል። ነገር ግን አሁን መግባት ችግር ሆኖበታል። በዚህ ጊዜ የወንዱ እናት ድፍረት የተሞላበት ሐሳብ ነበራት። በቀጥታ ወደ መቆጣጠሪያ ጣቢያው ነዳች። ወታደሮቹ ወዲያው አሳደዷት። ነገር ግን የመንዳት ችሎታዋን ዝቅ አድርገው ተመልክተው ነበር። እስከ ዋናው መስሪያ ቤት ድረስ ቢያሳድዷትም ሊይዟት ግን አልቻሉም። እንደ ዕድል ሆኖ ግንኙነታቸው ጠንካራ ስለነበር ወታደሮቹ ችግር አልፈጠሩም። ኃላፊው ስሜታቸውን ተረድቶ ከመኮንኑ ጋር አስተዋወቃቸው። የወንዱ እናት እያለቀሰች የልጄን አስክሬን አሳዩኝ፣ አስክሬኑን ካገኙ አሁንም በሕይወት ሊኖሩ ይችላሉ። ይህ የማይቻል ይመስለኛል አለ መኮንኑ። አውሮፕላኑ ከ5 ኪሎ ሜትሮች ከፍታ ላይ ወድቋል። በፊታቸው ያለውን እውነታ ማመን አልፈለጉም። አስክሬኑን እስካላዩ ድረስ አሁንም ተስፋ አለ። መኮንኑ የነፍስ አድን ቡድኑ የሚቻለውን ሁሉ እንደሚያደርግ ተናገረ። ከሸኛቸው በኋላ ለሰውየው ነገረው። ቀደም ሲል የነበረው የነፍስ አድን ሄሊኮፕተር አንዲት ሴት ማየቱን። ይህንን ሰምቶ መኮንኑ በመጨረሻም ገባው። እናም በፍጥነት ሄሊኮፕተሩን ለነፍስ አድን ላከ። ይህ በእንዲህ እንዳለ ኤማ በዛፍ ውስጥ ቦርሳ አገኘች። አውርዳ ስታየው የፍቅረኛዋ እንደሆነ አወቀች። በውስጡም የራሷ ስዕል ነበረ። ባየች ቁጥር የበለጠ አዘነች። ሁሉም ትዝታዎቻቸው በጣም ቆንጆ ነበሩ። ነገር ግን ይህ አደጋ ሁሉንም ነገር ሰባበረው። ለመቀበል ፈቃደኛ አልነበረችም። ስለዚህ የፍቅረኛዋን ቦርሳ ወሰደች እና እንደገና ተነሳች። ብዙም ሳይቆይ አገኘችው። እሱን ስታየው ወደ ጉድጓዱ ውስጥ ለመዝለል መጠበቅ አልቻለችም። በእግሯ ላይ ያለውን ጉዳት ችላ በማለት አንዴ ከወረደች በኋላ እሱን ለማቀፍ ሮጠች። ቦርሳዬን አገኘሽው? ስዕሌን አይተሻል አላት። ይቅርታ፣ ድንገተኛ ደስታዬን አበላሸሽው። በጣም መደንገጥ ፈልጌ ነበር። አዎ፣ አብረን እንተኛ። ከዚያም የሄሊኮፕተር ሞተር ድምፅ ከእልሟ ነቃት። አሁን ከፍቅረኛዋ ጋር መመለስ እንደምትችል አሰበች። ነገር ግን ስትዞር የቀዘቀዘ አስክሬን ብቻ ነው ያየችው። እያለቀሰች ተሰበረች። በዓይኗ ፊት ያለውን እውነታ መቀበል ፈቃደኛ አልነበረችም። ነገር ግን ብዙም ሳይቆይ ቀልብ ሰበሰበች። በሰማይ ያለው የወንድ ፍቅረኛዋ በደንብ እንድትኖር ይፈልጋል። ከዚያም በከፍተኛ ሁኔታ መውጣት ጀመረች። በዚህ ጊዜ የነፍስ አድን ቡድኑም እሷን እየፈለገ ነበር። ከዚያም ጮክ ብላ ተጣራች። ነገር ግን ድምጿ በዝናብ ውስጥ በጣም ትንሽ ነበር። ከዚህም በላይ ጉድጓዱ አሁን በጣም የሚያዳልጥ ሆኗል። በወጣች ቁጥር ወደ ታች ትንሸራተታለች። ነገር ግን እንደ ዕድል ሆኖ በሌላኛው ወገን ያለው ሰው ቀደም ሲል የተኮሰችውን የእሳት አደጋ መብራት አገኘ። አሸተተውና በአቅራቢያው እንዳለች እርግጠኛ ሆነ። እሱም ጮኸ። ኤማ በመጨረሻ ወጣች። አንዴ ከወጣች በኋላ አንድ ሰከንድ አላጠፋችም። በሚንቀጠቀጡ እጆቿ የእሳት አደጋ መብራቱን ጭና እና በመጨረሻ ተስፋዋ ወደ ሰማይ ተኮሰችው። ሁሉም ሰው ወዲያውኑ ብርሃኑን አየ። ከ3 ቀናት መከራ በኋላ በመጨረሻ እርዳታ ደረሰላት። በዚህ ነጥብ ላይ ሁሉም ሰው ሊያስብ ይችላል፣ ከአውሮፕላን አደጋ መትረፍ አይቻልም። ነገር ግን ይሄ እውነተኛ ታሪክ ነው። እንደ አውሮፓውያን አቆጣጠር ነሐሴ 24 ቀን 1981 የሶቪየት ተሳፋሪ አውሮፕላንና ወታደራዊ አውሮፕላን በ5000 ሜትሮች ላይ ተጋጭተው ወድቀዋል። ይህች ሴት ብቸኛዋ የተረፈች ነበረች።
ነገር ግን ክስተቱ ሆን ተብሎ ተደብቆ ነበር። ከዓመታት በኋላ ተጋለጠ እንጂ እሷም ከፍተኛ ካሳ አግኝታለች። ምንም እንኳን በኋላ ብታገባና ልጆች ቢኖሯትም ጋዜጠኞች ባገኟት ቁጥር እውነተኛ ፍቅሯን ታስባለች። እናም ብዙ ጊዜ ታለቅሳለች። አንድ ጊዜ በጣም ደስተኛ ነበሩ። ያኔ የመቀመጫ ቀበቷን አስራ ቢሆን ኖሮ መጨረሻው ከዚህ የተለየ ሊሆን ይችል ነበር። ታሪኩን ከወደዳችሁት ላይክ አድርጉ፣ ቻናሌን ደግሞ ሰብስክራይብ በማድረግ ደግፉኝ።